ስደት አስጠላኝ ሰለቸኝ ብለህ ሀገር ቤት ለቤተሰብ ወይ ለአንድ ወዳጅ ስትነግረው ቻለው እባክህ ያልፋል እኛም እዚህ ያለው ኑሮ ችለናል ምናምን ይልሃልና በቀላሉ ይመክራል ቻለው በሚለው ቃል። አንተ እኮ ሰለቸኝ ያልከው እኮ ወዳጄ የመቻልን ጥግ አልፈህ እኮ ነው። ስርዓትና ነውር የማያውቅ የማንም ፈሳም እየፈሳብህ በሞራል ላይ እየተጮህብህ በየቀኑ ከፎርማል እስከ ኢንጂነር አብሮ የሚሰራ ህንዶች ፓኪስታኖች አቃጥረው ባልሰራው ስራ እየተጮህብህ እንደ ባሪያ እሱንም ችላል። ህጉ አስገድዶ ብዙ ይሄንማ መግደል ነው ይሄንማ መምታት ነው እያልክ እንኳን ብዙ የሚይዝ ነገር ዓላማ ስኬትህን እያሰብክ እሱንም አልፈሃል ችለሃል። ከዛ አልፎ ይሄ ፀሐይ ነው ወይስ እሳት ለሰው ልጅ እንደው ላያስችል አይሰጥም የሚባለው እሳት የሆነ የአየር ንብረትንም ችለሃል። ከሁሉ በላይ ደግሞ የሚገርመኝ ነገር ለፍተህ እንዲህ በላብህ በጠፍ አድርገህ ደክመህ ቀኑን ሙሉ እንደ ሶላር ተጠቃሚ ይመስል ከሰማይ የሚወርደውን ፀሐይ መሃል አላት ላይ እንደ ጭስ እየጠጣ ውለህ አርባብ ወይንም አሰሪ የምንላቸው ኦቨርታይማችንን ደሞዛችንን በሆነ ባልሆነ ቀናን ሰው ቆራርጠው በልባችን ምን እናርጋችሁ ግራ ግብት እስኪል ድረስ ምን ማድረግ እንዳለብህ ካንስሌሽን ብታይ ብሎ ካረገ ለምንድነው ስትለው ስትደውል የሆነ ነገር አለ እያልክ ሁሉ ይሄን ሁሉ ነገር ይችላል። ድክም መስይልህ አሁንስ አስጠላኝ ደከመኝ ሰለቸኝ ብለህ ስትደውል ቻለው ይላል። ከዚህ በላይ ምን እንቻለው ወዳጄ? ከመቻል ውጭ አማራጭ የለውም ብለን እኮ ነው እየቻልን ያለነውና እኔ በእውነት ነው የምላችሁ በዚህ በገልፎ ሀገራት እንደ አረብ ሀገራት በጠቅላላ በሚባሉት ከሳውዲ ዱባይ ምናምን በተለይ እንደኛ ጎልማሶች ሳይሆኑ ወጣቱ ትውልድ ነው የመጣውና የማይገባውን በእውነት በጣም ነው የሚያሳዝነው። ያለ እድሜው አስራዎቹ ላይ ሀያዎቹ እንደዚህ አካባቢ ሆኖ የሚያየው ፊዳ ካለ አቅሙ የሚያወጣው ጉልበት የወገብ የእግር የኩላሊት የጭንቀት በቃ ብዙ ነገሮች ያለ እድሜው እያየን ያለውና ያልቻለው ጉድ የለም። መካሪ ነኝ ባዮች ወይንም ሐሳብ ሰጪ ነኝ ባዮች ቡጢ ለመካሪ ቀላል ነው እንደሚባለው አይነት ምክር አትምከሯቸው። በእውነት አረብ ሀገር 6 ወር ማሳለፍ የህይወትን ጣም እንደፈለክ አድርገህ መብላት ያክል ነው። በእውነት በጣም ነው ማዝነው። ብቻ ለወጣቶችና በስደቱ ዓለም ላላችሁ ሰዎች ጠቅላላ እግዚአብሔር የምታርፉበትን ጊዜ ያምጣ። ሰላም የምትሆኑበትን ሐሳባችሁ ሞልቶ ነገሮቻችሁ ተሳክቶ እንደው እግዚአብሔር ሆይ ተመስገን ባይሆን እንኳን በጤና ከህይወት ተምራችሁ ከውጣ ወረዳ አይታችሁ ጥሩ የሚባል ቦታ ያርግላችሁ። መጨረሻችንን ያሳምር። የማታም እንጀራ ይስጠን። ከዛ ውጪ የምለው ነገር የለኝምና እኛ በጣም ያልቻለው ነገር የለም። ቻለው የሚባለውን ቃል ወደ ስም ብትቀይሩልን የተሻለ ነው። ስለዚህ ቻለው አትበሉን። ያልቻልነው የለም። እሺ የሚችለንና የሚያስችለን ነገር ጠፍቶ እንጂ። ሰላማችሁ ይብዛ። ቲዳ ነኝ ከሳይቱ መንደር።